ተናደደችው አስባችኋል? ትማሪያለሽ ወንድሜ ልጅ አጎቴ ጋር መጣው ምናምን ብላ ስትመጣ እዚህ ሰራተኛ ነሽ ምናምን ስትባል በጣም ነው የተሰማት። ልጅቱ ምንም ማድረግ አይቻልም። በእናቷ ስለመጣችባት ሁሉን ነገር ለማጋፈጥ ኦኬ ብላ ተቀበላለች ማለት ነው። እንግዲህ እስቲ ቀጣይ እናያለን ማለት ነው። እንግዲህ ልዩም ደግሞ ሊያጸምዷት፣ ልዩም ደግሞ የልብ ጓደኛ አድርጋ ልታቀርባት ይሆን ምን ይሆን እንግዲህ እንጠብቃለን። እንግዲህ አብርሃም እቺ ምንድናት ብሎ የማናት ሲላት አባቴ እኔ ሞልጄ ስንደርስ እንድታርሰኝ ነው። አዎ እውነትሽን ነው፣ ልዩም እኮ አጋዥ ትፈልጋለች አለ። እንግዲህ አብርሃም ልዩም እኮ አጋዥ ስለምትፈልግ ችግር የለውም ብሎ ባላት ጊዜ ያው አንተ እኮ ይገባሃል ምናምን ብላ እንግዲህ ለማለባበስ ትሞክራለች ማለት ነው። ማርኮም እንግዲህ እሷ በደስታ አጎቴ እያለች እያወራች ስትመጣ እሱ እንግዲህ ያሰበውን የጠነሰውን አላወቀችም። አንተም አለህበት እንዲለካ ይሄ ነገር ብላ እንግዲህ እሷ ሁሉን ነገር ተረታ ተቀብላለች። ሁሉን ነገር ለመጋፈጥ እኔ እንዳልኩሽ ነው የምትሆኝ ብላታለች። እንግዲህ ዲና እኔ እንዳልኩሽ እኔ አድርጌ ያልኩሽን ማድረግ ትችያለሽ፣ ግን የማታደርጊ ከሆነ እናትሽን ጉድጓድ ገብታ ነው የምታያት፣ እናትሽን በነፍሷ አታያትም ብላ አስፈራርታታለች። እንግዲህ እናት ከባድ ነው እና በእናት ውስጥ ብዙ ነገሮች ውስጥ ገባ ነው እንግዲህ ርብቃም እዚህ ጋር በነገረች ጊዜ አብርሃም ልታደርግ ወሰንክ ብላለች። እንግዲህ ልዩም ውሃ አንጥታ አብርሃም ተረጋጋ፣ ወይኔ ምነው ባልነገርኩ ብዬ መጸጸቴን እንድጸጸት ነው እንዴ የምታደርገኝ? እኔ እኮ ላንተ ብዬ ነው አቢ፣ እባክህን አረጋጋ፣ ራስን ተረጋጋ፣ እባክህን ውሃ ጠጣ ስትለው ተይ እንጂ እንኳን ውሃ መጠጣት ምንም አላስብም። እንዴት እኔ እኮ እርጉዝ ናት ብዬ የልጅ አባት ሆናለሁ ብዬ በጉጉት እየጠበቅኩ ነኝ። እንዴት ነው ይሄ ነገር የሆነው ብሏል። አብርሃምም እንግዲህ እነ ልዩና እነ ርብቃም አብርሃምን ለማረጋጋት ሞክረዋል። አብርሃም እንዲረጋጋ ዶክተር ርብቃም ብዙ ነገሮችን ነግረዋለች። አብርሃም እንግዲህ ሊረጋጋ አልቻለም። እንግዲህ ማርኮም እዚህ ጋር የእህቱ ልጅ እየመካከረ የምታደርገውን ነገሮችን ሁሉ ስታይሏን ጠብቃ ሁሉን ነገር በሙድ ልዩን የልብ ጓደኛ እንድታረጋት ነው። እንግዲህ ልዩ የልብ ጓደኛ ካደረገቻት በኋላ ልዩ የሚጸነሰውን የሚደረገውን ሁሉ ለእሷ ካወራችላት እሷ ደግሞ ለነ ማርኮን ታወራለች። ልዩም በዚህ ጋር ሊያጸምዷት ነው እነሱም ልጅቷን ያመጡት። እንግዲህ እዚህ ጋር የሚያው እንግዲህ ዲና ጉሮሯና ያነቀቻት ለምንድን ነው እንዲህ የምትይኝ? እንዴት ነው ሰራተኛ የምትይኝ? እዚህ ጋር ደግሞ እንዴት ነው ማርኮ ምንሽም አይደለም እኔ ለማርኮት ነው ነኝ የምትዩ ባለቻ ጊዜ ነው እንግዲህ ገና ከመምጣትሽ ጥያቄ አበዛሽብኝ፣ ገና ከመምጣትሽ አንቺ ጥያቄ አበዛሽብኝ ብላ እንግዲህ ጉሮሯን ያነቀቻት። አብርሃም እንግዲህ እዚህ ጋር አፋጧታል ማለት ነው ዲና እንግዲህ ያው ለማለባበስ ሞክራለች። አብርሃም ግን እንደፊቱ እንድታለባብስለት እንደፊቱ አልፈለገም ማለት ነው። እንግዲህ እዚህ ጋም ምንድን ነበር ያለቻት ጥያቄ፣ ለምንድን ነው የምታበዚብኝ? ማርኮን የኔ ወንድም እንጂ የአንቺ ወንድም አይደለም፣ እንደዚህ ብለሽ ነው መናገር ያለብሽ ስትላት፣ ለምን ብላ ስትል ነው እንግዲህ ገና ከዛሬው ብላ ጉሮሯን ያነቀቻት። እና ልዩም እንግዲህ እዚህ ጋር ተገርማ በጣም እያየች ነው ልጅቷን እንደሚያታረጋት። ዶክተር ርብቃና ልዩ በጣም እያዩ በጣም እየገረማቸው ገና ከዛሬው እንዴት ነው እንደምታሰቃያ እሱ ዛሬን የመጣቸው ለምንድን ነው እንደምታደርጋት ብለው እነሱም በጣም ተገርመው ዘብ ብለው ያሉ ማለት ነው። እንግዲህ ልጅቷም እንግዲህ የነፍስ ነፍሷን አንገቷን እንድትለቃት እሺ ያደርጋለሁ ሁሉን አንቺ ያልሽኝን ብላ አምና በሙሉ ነገር ተቀብላታለች ማለት ነው። በእሷ በእርምጃ እንዳለቻት ለማድረግ አብርሃም እንደዚህ ጋር በጣም ነው የተናደደው። ይሄንን ባየ ጊዜ በቃ ሁሌ ይታልላታል። አሁን ደግሞ በጣም በቃ የበፊቱስ ሆነ። ብዙ ጊዜ ስታታልለኝ ነበር፣ ብዙ ጊዜ ስትለኝ ነበር፣ አሁን በጭራሽ አላምንም ብሎ እንግዲህ አብርሃም በጣም ነው የተናደደው። በልጁም በሳቢላም ጊዜ ያን ሁሉ ነገር ስትለው ለልጅ ብዬ ነው ያን ሁሉ ነገር ያልኩት ያሳለፍኩት፣ ያ ሁሉ ነገር ስታመጣብኛ ሁሌ ስትዋሸኝ ለልጄ ብዬ ነው አለ። ማለት ልጄን በሆዷ ተሸክማለች፣ የልጅ አባት የልጄ እናት ናት ብዬ ነው ሁሉ ነገር የታገስኳት። ይሄ ግን ካልሆነ በጭራሽ በፍጹም አልምራትም ብሏል አብርሃም። እንግዲህ አብርሃም ያው ምንድን ነው የሚባለው፣ አንዳንድ ሰው ዝምተኛ ሰው የሆነ ውሳኔ ከወሰነ በቃ አንዳንድ የሚለፈልፍ ሰው በቃ ያንን ነገር ሊያደርገው አይችልም።
አንዳንድ ሰው በቃ ዝም ብሎ በትዕግስት አንድ ሰው ጠብቆ 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 የመጨረሻ ጊዜ በቃ አላደል የሆነ በቃ ይሞላል ይገነፍላል አይደል? እንደዛ ሲሆን እሱ በጣም ከቆረጠ አይመለስም ማለት ነው። እንግዲህ አብርሃም ብዙ ጊዜ ዲና በብዙ ነገሮች ስታታልለው በብዙ ጊዜ ስትሸውደው እሷ እርጉዝ ስለሆነች ልጁ ሆዷ ስላለ የልጁ እናት ስለሆነች በቃ ይሄ ሁሉን ነገር አለባብሶ ታግሶ አልፎ ነበር። አሁን ግን በማይሆን መንገድ ስለመጣ በጭራሽ ሊታገሳትም ሊያምናትም አይችልም። ከእንግዲህ በፍጹም አላምናትም ብሏል አብርሃም ማለት ነው። እንግዲህ ዲና እንግዲህ ጉዷን አልሰማችም። ይሄ ሁሉ ታሪክ እርግዝ አለመሆኗን መታወቋን እነ ልዩ እንዲህ ማድረጓን አላወቀችም። አሁንም እኮ እየዋሸችው ነው። ብታርሰኝ ነው ያመጣሁት ሰራተኛ ከገጠር አምጥቼ ሰራተኛ አምጥቼ። ልጅቱ የማርኮ እህት ናት። እሷ ለማርኮ የማርኮ ወንድም ነኝ ብላ ነው ለእነ አብርሃም እንግዲህ ወንድም እያለች የምታስታውቃቸው። ግን ወንድም አይደለም፣ ሌላ ሚስጥር ነው። ልጅቷ ራሱ በቃ እንግዳ ነው የሆነባት። እኔ የማርኮ እህት ነኝ፣ አንቺ ደግሞ ምኑም አይደለች ምትላ ልጅቷ እሱ በጣም እንግዳ ሆነባት ማለት ነው። እንዴት ትመን? አይገርምም? ያልጠበቃችሁን ነገር እንደዚህ ሲሏችሁ ማርኮም እንግዲህ እዚህ ጋር አቅፎ ሁሉን ነገር እያስረዳት ይዟን መጥቷል። መታ ልጅቱ እንግዲህ እረፍትም ሳታርፍ ነው እንግዲህ ዲናን እያሰቃየቻት ያለችው። ሂጂ ኩሽና እቃ ካለ ጽቢ፣ ቤቱን አጽጂ ምናምን እያለቻት በጣም ነው ልጅቷም የተሰማት። እነ ርብቃም ደግሞ እዚህ ጋር በጣም ተገርመው ርብቃና ልዩ እንዲህ ገና ከመምጣቷ ዛሬ እንዴት ነው እንደምታሰቃያት እያሉ በጣም ተገርመው ነበር። በእውነት በጣም የሚገርም ዲራማ ነው። በጣም ብዙ ነገሮች እንማርበታለን። የምንማርበት ደግሞ በይዘዌ እንደዚህ ከገጠረ አክስት ወይኔ እናት እህት ወይኔ አባት እህት እንደዚህ ከገጠር ያመጡና እናስተምርሻለን እንዲናርግሻለን አዲስ አበባ በቃ የሆነ አለ ልክ አዲስ አበባ እንደ አሜሪካ የሚቆጥሩ አሉ። ከገጠር ማለት ከገጠር ስንመጣኛ አዲስ አበባ ሳን ስለማናቅ አሁን አዲስ አበባ ሲሉ በፊት በቃ ሁሉ ነገር በቃ ቁጭ ብሎ የሚበላን የሚመስለው እንደዛ እያሉ ከቤተሰብ ጋር ያመጡና የራሳቸው ልጆች እያስተማሩ እነሱን ግን እንደ ሰራተኛ እያደርጉ ምግብ እንኳን የማይሰጡ እያሰቃዩ የገዛ ወንድሞቻቸው ልጆች እንደዚህ ብዙ የሚያሰቃያቸው የሚያሰሯቸው አሉ። በአይናችንም አይተናል። በሁሉም ነገር የምናየውን ነገር ይሄ ዲራማ አሁን እንደዛ ነው። የማርኮን እህት ልጅ እንግዲህ እናቷ ታማሚ ናት። ማርኮን እንግዲህ ከዛ ታሏት ልጅቷ ተማሪ ናት፣ ትማሪያለሽ በትምህርትሽ ከትምህርት ሰዓት በኋላ ባለው ነገር ስራ የሰራሽ እናትሽን ታስታምሚያለሽ ብሏት ነው እሷም አምናለት የመጣችው። ግን እዚህ ስትመጣ ሰራተኛ ሆነ፣ የኩሽና ሰራተኛ ገና ከመምጣቱ ይህ ሁሉ ፈተና ሲገጥማት ያልጠበቀችው ነገር ነው የሆነው ማለት ነው። ተመልሳም እንዳትሄድ የሆነ ነገርም እንዳታመልጥ የትም ነቅነቅ አትሄጂም ብሏታል። ገብቷቸዋል። ተመልሳም እንዳትሄድ ምንም እንዳትል በእናቷ እንግዲህ ከእናት በላይ ምን አለ? በእናቷ እያስፈራራት ነው። በእናቷ ስለመጣባት ደግሞ ሁሉን ነገር ለማድረግ አምና ተቀብላለች ማለት ነው። እና አስተማሪና ብዙ እውቀት የምናገኝበት ዲራማ ነው። ካስተዋል ነው መልካም ነገሮችን ለኛ ወስደን ክፉዎችን ደግሞ የማይጠቅሙንን ትተን መልካም ነገሮችን በጣም እንማርበታለን ከሰቢልና ዲራማ ላይ። እኔ ባይዘዌ በጣም የሚገርመኝ ነገር የማርኮና የዲና ያስባሉ አይሳካላቸውም፣ ያስባሉ ያሳካላቸዋል። አንዳንድ ሰው በህይወታችሁ እንደዚህ አይነት ህይወታችሁ ውስጥ ያሉ ሰዎች የሉም? የሆነ እናንተን ለመጣል ሲሞክሩ አሁን በቃ ጣል ነው አበቃለት ይሉና በእናንተ ላይ በቃ ብዙ ነገሮችን ያደርጉና ያልሳካ ሲላቸው ያንን ሳይጨርሱ ደግሞ ወደ ሌላ የሚሄዱ አሉ። አሁንም አንዱ ሳይሳካ አንዱ አሁን እንግዲህ በቃ ልዩን ካጸመናት እኔ አብርሃምን እርጉዝ ነኝ እለዋለሁ፣ ልታርሰኝ ነው ያመጣሁት እላለሁ። በቃ እንሰራለታለን ነበር ያሰቡት እነሱ። አሁን በቃ አብርሃም ደግሞ በፍጹም ሁሉን ነገር አወቀባት። እነ ልዩ ደግሞ እሷ በአንድ ጎን እነሱ ሌላ አዲስ ነገር ሲጀምሩ እነ ልዩም አዲስ ይጀምራሉ። ደግሞ ሁሌም አሸናፊ እነሱ ናቸው። ቢያንስ እውነት አሸነፍ እውነት ናት። እውነት ሁሌም የሚያሸንፈው እውነት ስለሆነ ከነ ልዩ ጋር እውነት ስላለ እነ ልዩ ደግሞ ያሸንፋሉ። እኔ ደግሞ እነ ልዩ በጣም የገረሙኝ ነገር እውነት ሲስተማቸው በጣም የገባቸው ናቸው። እንግዲህ እሷን የእርግዝና ውጤት ለማወቅ
ሽንት ቤትን አድርጎ ምናምን በቃ ጓንት አድርጎ ያንን ማድረግ ራሱ አንዳንዴ ዶክተር በጣም የሚገርም ነገር ነው። በዛ ስልት እሱ ሲጀመረ በጭራሽ ልትጠረጥር አትችልም። እንዲያደርጋሉ ብላ እሱ በስመ አብ በጣም እኔ ስልታቸው በጣም ነው የገረመኝ። እኔ እውነት ይመቻቸው። እኔ ልዩና ርብቃ በጣም ነው የሚመቹ። አይፎክሩም እኮ እነሱ የፈለገ ነገር አይፎክሩም ማለት እውነት የያዘ ሰው አይፎክርም። ለምን አሸናፊ ነዋ። አሁን ልዩና እንትና ማርኮና ዲና በጣም ነው የሚፎክሩ። እሰራላቸዋለን እንዲህ እናደርጋቸዋለን ይላሉ ማለት ነው። ግን እነዚህ ሳይፎክሩ በቃ ልዩ የሆነ ትቀስማለች። ልዩ በቃ የሆነ መብት ትሰጣለች፣ ርብቃ ደግሞ ታደርገዋለች ማለት ነው። እና በጣም የሚመቻቸው በጣም ነው የሚመቹኝ። እንግዲህ የማርኮን እህት ልጅ ሁሉን አምና ተቀብላ እየመጣች ነች። ግን ከመምጣቷ እንዲህ አይነት ነገሮች እንግዳ ነገሮች ስሰማ ሰው በጣም ነው የተናደደችው። በቃ ሰው ሁሉ ነገር እንግዳ ነው የሆነባት። እዛ የተባለችው እነዚህ የተባለችው ምንም አይገጣጠሙ። በቃ ልዩ ራሱ በጣም ነው የገረማት። ገና ከመምጣቷ ርብቃ ራሱ ታያለች ማለት ነው። ገና ዛሬ ከመምጣቷ በጣም ነው እየጮኸችባት ነው፣ እያሰቃየቻት ነው። ምን ልታረጋት ነው ይላሉ ማለት ነው እንግዲህ ልዩ እንግዲህ ጉዷን አላወቀችም። ይህ ሁሉ የተጠነሰሰባት ለእሷ ነው ማለት ነው። ልዩን እንድታጠምድ ነው እንግዲህ ሁሉን ነገር ተመክራ እንግዲህ እስቲ እናያለን። ቀጣይ ልዩ የልብ ጓደኛ ታደርጋታለች ወይስ እንዴት ነው? ተግባብታት ሚስጥሯን ልታታወራላት ይሆን? የምታደርገውን ነገር አውርታላት ልዩን አሳልፋ ትሰጣት ይሆን? እና ቀጣይ ደግሞ እንገናኛለን። ቀጣይ እስከምንገናኝ ቤተሰብ ቸር ሰምቶ አስተማሪ እና ብዙ ነገር የምንማርበት ዲራማ ነው። ሁላችሁም ላይክ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ቀጣይ እስከምንገናኝ ቸር ሰንብቱልኝ። አመሰግናለሁ።